አረቦች ቢቀበሉኝ ነበር የሚገርመኝ፣ ቢቀበሉኝ ቢያሰሩኝ ነበር የሚገርመኝ። ወዶ ለገባ የማዳም ቤት አዲስ አይደለም ነአም ማለት። ሀብታም ሲደውል ወዬ፣ ደሃ ሲደውል አቤት ሰው የምትሉ ሰዎች ሰላም ሰላም፣ ውድና የተከበራችሁ የህይወት ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት እንግዲህ ስለ ቲክቶከሯ ሀቢባ ነው። በድምጿ ምክንያት ምን ያክል በደል እየደረሰበት እንደሆነ ተናግራለች ማለት ነው። በዚህ ጉዳይ ላይ አንዳንድ ሀሳቦችን ለመስጠት መጥቻለሁ ማለት ነው። እንግዲህ ሀቢባ የምታውቋትም ልትኖሩ ትችላላችሁ፣ ለማታውቋት ደግሞ ሀቢባ ትባላለች። ቲክቶከር ናት። ዱባይ ነው የምትኖረው ይመስለኛል። ምናልባት ካልተሳሳትኩ ዱባይ ነው የምትኖረው እና በሶሻል ሚዲያ እንግዲህ በተለይ በቲክቶኩ እንዲሁም ደግሞ በፌስቡክ እየተሰራጨ ወይም እየለቀቀች ያለ ቪዲዮ እንግዲህ በጣም አሳዛኝ ነው። በበኩሌ በጣም አዝኛለሁኝ። እሱ ምንድነው እንግዲህ ሀቢባ በተፈጥሮዋ ሴት ናት። ነገር ግን ድምጿ እንደ ወንድ ነውና ስትናገር ብዙዎች በድምጿ ምክንያት ማለት አንዳንድ ሰው ያሾፍባታል፣ ስድብም ጭምር እንደሚሰድቧት ተናግራለች። እንዲሁም ደግሞ ይሄንን ስድብ እንግዲህ ቤተሰቦቿም ሲያዩ በጣም ስለተበሳጩ ጥሩ ስሜት ላይ እያሉ አይደለም ብላለች። ይሄ ነገር በእሷ ላይም በጣም ጉዳት አምጥቶባታል። ስራ ማጣትን እስከምትደርስ ድረስ ችግር አምጥቶባታል ማለት ነው። እንግዲህ ይሄ ሁሉ ሊሆን የቻለው ምንድን ነው? ሀቢባ እንደተናገረችው ከሆነ ይሄንን ሁሉ ሊያመጣብኝ የቻለው የእናንተ ኮሜንት እና የእናንተ አስተያየት ነው ብላለች ማለት ነው። ስራ ሄጄ እንግዲህ 2 ቀን ይመልሱኛል፣ ስራ ላገኝ አልቻልኩም። እናንተ በምትሰጡት ኮሜንት እናንተ ስትሰድቡኝ እነሱ ኮሜንቱን ያያሉ። ስለዚህ እናንተ ያልወደዳችሁኝ እነሱ እንዴት ብለው ይውደዱኝ? እነሱ ቢወዱኝ ነበር የሚገርመኝ እያለች እንግዲህ በጣም ስሜታዊ ሆና ስትናገር ነበረ። በነገራችሁ ላይ ሀቢባ እንደዚህ ይሄን ነገር ወዳ ፈቅዳ በራሷ ያደረገችው ነገር ምንም ነገር የለም። አንድ ሰው ሲፈጠር እንግዲህ ፈጣሪ ነው የሚፈጥረው አይደለም? የሰው ልጅ የሚታየውንም የማይታየውንም ሁሉንም ነገር የሚፈጥረው ፈጣሪ ነው። ፈልጋችሁ ፈቅዳችሁ አይደለም። እንደፈለጋችሁ መልኬን እንዲያደርገው ድምፄን እንደዚህ አድርገ ፍጠሬ ተብሎ አይደለም የሚፈጥረው ፈጣሪ። ደስ እንዳለው ነው የሚፈጥረው። እሷ ደግሞ ይሄንን ድምፅ ከገበያ ገዝታ አይደለም ያመጣችሁ። ገባችሁ አይደለም? ለምትሳደቡት ነው። እኔ እንደውም የሚገርመኝ አንድ ህሊና ያለው ሰው ነገ እኔም ልወልድ እችላለሁ፣ ነገ ምን ሊያጋጥመኝ እንደሚችል አይታወቅም። ልጄ ማለት በቃ አንድ ያልወለደ ሰው ባትወልዱስ ራሱ ህሊና ያለው ሰው እንዴት ነው በእግዚአብሔር ወይም ደግሞ በአላህ በፈጣሪ እንትን ገብቶ እንደዚህ የሚሳደበው? ለምንድን ነው የምትሰድቧት? አትስደቧት። እሷ ፈልገው አይደለም ወይ ከገበያ ገዝተው አይደለም። ይሄ ፈጣሪ የሰጣት ስጦታ ነው። ምንም ማድረግ አትችልም። ስለዚህ አሁን ላይ በጣም በሶሻል ሚዲያ እየተሰራጨ ነው ያለውና ቲክቶከሮች ጋር ያው ትላልቅ ቲክቶከሮች ጋር ደርሷል። አንድ ጊዜ እንዳውም ምን አየሁኝ፣ በጣም ተቸግሬያለሁ፣ ገንዘብ ቸግሮኛል እርዱኝ ስትል ነበረ። እንደዛ ስትል ማንም ሰው ጥቂቶች አምነዋታል። ሌሎቹ ግን ሊያምኗት አልቻሉም፣ ሊረዷትም አልቻሉም ማለት ነው። በዚህም በጣም ተሰምቷት እሷ የሆነ ጊዜ እርዳታ ሲባል ስታሰባስብ ነበረ። ቲክቶክ አካውንቷ ላይቭ ላይ ቁጭ ብላ ስታሰባስብ ነበር እና እኔ እንደዛ ስረዳ ቆይቼ ሰዎችን ሲቸገሩ ስረዳ ቆይቼ እኔ ደግሞ ቀን ጥሎኝ እርዱኝ ስል ማንም ሰው
አልደረሰልኝም ብላ እንግዲህ በጣም በሚያሳዝን መልኩ ስትናገር ነበረ። አሁንም እንግዲህ ጥቂት ቲክታከሮች ሀቢባን እንድትረዳና ያው ስራ መስራትም ስላልቻለች ወደ ሀገሯ መሄድ ትፈልጋለች እና ወደ ሀገር ይሸኙ እንግዲህ የትኬት እንኳን አታ ማለት ነው። የሚያሳዝነው ነገር ማለት ነው። እኛ ግን ለምንድን ነው እርስ በርሳችን እንደዚህ የምንጨካከነው ጋይስ? ለምን? እሷም እኮ የእድሏን ነው የምትኖረው። ፈጣሪን የፈጠራት ወዳ ፈቅዳ ያደረገችው ምንም ነገር የለም። ሲጀመር እንደዚህ ያለ ሰው ልንረዳው ነው እንጂ የሚገባን ኮሜንት ስር እየሄድን ያን ሰው የበታችነት ስሜት እንዲሰማው ማድረግ የለብንም። ይሄ ባህላችንም አይደለም፣ ፈጣሪም አይፈቅደውም ማለት ነው። እባካችሁ እባካችሁ ውድ ሀገሬ ልጆች ኬር ነገር እናስብ። እስኪ ጥሩ ነገር እናስብ። እንደው ለየትኛው ዱንያ ነው ዛሬ እንሙት ነገ እንሙት እኮ የምናውቀው ምንም ታሪክ የለም። ስለዚህ አሁን ሀብት ቢኖረንም ምንም ነገር ቢኖረንም ሺህ ፎቅ ቢኖረንም እኮ ጥለነው ነው የምንሄደው አይደለም እንዴ? ስለዚህ አንድ ሰው አላህ የፈጠረውን ሰው ለምንድን ነው በተለይ እኔ እንጃ እኔ ይቅርታ አድርጉልኝና ማለት ነው ወይ በጣም ነው የተሰማኝ። እኔ ግን በጣም ነው የተሰማኝ። የምሬ ነው የምላችሁ። እናንተስ ነገር በአሁን ሰዓት በተለይ በአሁን ሰዓት ማለት ነው ጋይስ የዘራችኋት ነገር ማለት ነው እንዲህ ሳያቦካው ወዳው ነው የሚጋግረው። የምር ጥሩም አድርጉ መጥፎም አድርጉ ወዳው ነው የሚደርሰው። ስለዚህ ጥሩ ነገር እንስራ፣ ጥሩ ነገር እናስብ። በተቻለን አቅም ሰውን ለመጉዳት ሰውን ለመጨቆን አንሩጥ። እች ልጅ አሁን አታሳዝንም ጋይስ? በተለይ አረብ ሀገር ላይ በአድ ሀገር ላይ አገሯ ላይ እንኳን ብትሆን ይሁን በዛውም ደግሞ ለዛውም በራሳችሁ ሰው በገዛ ደማችሁ እሷን ብላለች። በገዛ ደሜ ነው በገዛ ደሜ በገዛ እንትኔ እንደዚህ ሆንኩኝ በእናንተ ምክንያት ስራ አጣውን ስትል አይሰማችሁ? የምትሰራው እሷ በጉልበቷ እናንተን አለመነቻችሁ። ለምንድን ነው እንደዚህ የምትጨቁኗት? ለምንድን ነው የበታችነት ስሜት እንዲሰማት የምታደርጉት? እንዳውም እኮ እሷን መርዳት ነበር ያለባችሁ። በርቺ፣ አይዞሽ፣ ኮንፊደንስ። እንዳውም እሷ ጎበዝ ናት፣ ኮንፊደንስ አላት። በጣም ደስ የምትል ጎበዝ ታታሪ የምትሰራ ናትና እንደዚህ ያለ ሰው ማበረታታት ሲገባን አንተ ወንድ ነህ ድምጽ ምንድነው ሴት ነው ወንድ ነህ ምን አገባችሁ? ምን ጨነቃችሁ? እኔ ሴት ነኝ አለች። አረቦች ደግሞ እውነቴን ነው የምላችሁ አንድ ነገር እንደዚህ አይተው እንትን ካሉ ይፈራሉ። እነሱ አያስጠጉ ስራ ምናምን አያስጠጉ። እሷ ስታወራ እነሱ ከስር ኮሜንቱን ያያሉ፣ ትራንስሌት አድርገው ያያሉ። ከዛ በኋላ ሁሉም ይዳረሳል። ከዛ ስራ አታገኙም ማለት ነው። ስለዚህ እንደዚህ ያለ ነገር ከማድረግ ተቆጠቡ ውድ ሀገሬ ልጆች። ደጉን እናስብ፣ ጥሩን እንስራ፣ ኬሩን እንስራ። እሱ ብቻ ነው አብሮን የሚሄደውና ይሄ ነው የዛሬ መልእክቴ። በሀገር ውስጥ በውጭም ያላችሁ ማለት ሁላችሁም ሰላማችሁ ይብዛልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ እያረጋችሁ እንግዲህ አበረታቱኝ። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ። ባባይ